ተሳ በመካከለኛው ምስራቅ ምድር በኢያሪኮ በረሃ አቅራቢያ የሰው ልጅ ታሪክ የተቀየረበት አንድ ወንዝ ይፈሳል፣ ዮርዳኖስ። ይህ ወንዝ የእስራኤላውያን መሻገሪያ ብቻ ሳይሆን ኢየሱስ ክርስቶስ በዮሐንስ እጅ የተጠመቀበት፣ ሰማያት ተከፍተው ምስጢር የተገለጠበት ቅዱስ ስፍራ ነው። በዚህ ታሪካዊ የወንዝ ዳርቻ በአሸዋና በዱር አራዊት መካከል የአንዲት ጥቁር አፍሪካዊት ሀገር አሻራ በግርማ ተገሽሮ ይታያል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ርስት። ይህ ርስት እንዲሁ በአጋጣሚ የተገኘ ሳይሆን በጽኑ እምነት፣ በነገስታት እንባና በቅዱሳን አባቶች ጸሎት የታነጸ የታሪክ ማህደር ነው። ሰላም ተመልካቾቻችን፣ እንደምን ቆያችሁ? ዛሬ በኮርነር ሰዓታችን ወደ ኢየሩሳሌም ተጉዘን በዮርዳኖስ ያለችውን ደብረገነት ቅድስት ሥላሴ ገዳም እንመለከታለን። ዋዜማ ላይ ነንና እንኳን ለከተራና ጥምቀት በዓላት በሰላም አደረሳችሁ እንላለን። አብራችሁን ቆዩ። ታሪኩ የሚጀምረው ከ9 10 ዓመታት በፊት ነው። በ1925 ዓመተ ምህረት እቴጌ መነን አስፋው ወደ ቅድስት ሀገር ኢየሩሳሌም ተጓዙ። ወደ ዮርዳኖስ ወንዝ ወረዱ። በዚያም ምእመናን ለጥምቀት ሲመጡ የሚያርፉበት፣ ሥርዓተ ቅዳሴ የሚያከናውኑበት የራሳቸው ስፍራ እንደሌላቸው ተመለከቱ። ኢትዮጵያውያን ኢየሱስ ክርስቶስ በተጠመቀበት ስፍራ ባዕድ መሆን የለባቸውም በሚል ጽኑ ውሳኔ ርስቱን ገዝተው ቤተክርስቲያን እንዲታነጽ አዘዙ። ግንባታው ሙሉ በሙሉ በእቴጌ መነን የግል ወጪ ተከናወነ። ብዙም ሳይቆይ በዮርዳኖስ አሸዋማ ምድር ላይ ኢትዮጵያዊ ጥበብ የታየበት ቤተክርስቲያን ቆመ። ይህ ህንፃ የኢትዮጵያ ሉዓላዊነትና የቤተክርስቲያኗ ዓለም አቀፋዊ ክብር ምልክት ሆኖ ለዓመታት አገልግሎት ሲሰጥ ቆይቷል። ከጊዜያት በኋላ እንደ አውሮፓውያኑ አቆጣጠር በ1967 በመካከለኛው ምስራቅ ታላቅ ጦርነት ተነሳ። የስድስቱ ቀን ጦርነት። አካባቢው የጦር ቀጠና ሆነ። በዮርዳኖስና በእስራኤል ድንበር ላይ የሚገኘው ይህ ስፍራ በሺዎች የሚቆጠሩ የመሬት ውስጥ ፈንጂዎች ተከበበ። ካህናቱ ተሰደዱ። መነኮሳቱ አካባቢውን ለቀው ሸሹ። ለግማሽ ክፍለ ዘመን ያህል ማንም ሊቀርበው የማይችል የሞት ቀጠና ተባለ። ዛሬስ ይህ የኢትዮጵያውያን ርስት እንዴት ሆኖ ይሆን? እስቲ ወደዚህ ስፍራ አብረን እንጓዝ። ወተሳተ ነገር ሃዲ ወተሳ ለተመልካቾቼ ኢየሩሳሌም ዮርዳኖስ እንሄዳለን ባሉን አስታከን ብዬ ነበረ የመጣሁት። የት ነው ያለነው የሚለውን እስቲ ለተመልካቾቻችን ይንገሩልን። መልካም። በቅድሚያ እንኳን ለብርሃነ ጥምቀቱ ሁላችንም አደረሰን። አሁን የምንገኘው በእርግጥ በጉለሌ በጽርሐ አርያም ቅዱስ ሩፋኤል ቤተክርስቲያን ነው። በ1874 ዓመተ ምህረት የተቋቋመ ከ1901 ጀምሮ ደግሞ ይህ ታላቅ ቤተ መቅደስ ተሰርቶ የሚገለገሉበት እጅግ በጣም ታላላቅ ሊቃውንትን የኢትዮጵያዊ ታሪክ የሰሩ ምሁራን እናቶች አባቶችን ያፈራ ከአዲስ አበባ ጥንታዊ አድባራት አንዱና ዋነኛው ቤተክርስቲያን ነው የምንገናኘው። እንግዲህ ዛሬ እዚህ እንገናኝ እንጂ ሆኖም ግን በዓይነ ሕሊና ደግሞ የምንጓዘው ወደ ቅድስቲቷ ምድር ወደ ኢየሩሳሌም በሰማሪያ ክልል ወደሚገኘው ወደ ዮርዳኖስ ነው። በዮርዳኖስ ወዳለው ከኢትዮጵያ 7 ገዳማት አንዱ የሆነውን ስለ ገዳሙ መስረታ፣ ስለ በዓሉ እዛ አከባበር ሁኔታ ደግሞ በዓይነ ሕሊና እዛ እንቃኛለን። ማእከለ ባሕር ቆመ ማእከለ ባሕር ማእከለ ባሕር ቆመ ማእከለ ባሕር። መልካም። እንደ እግዚአብሔር ቅዱስ ፈቃድ ብዙ የተለየ ሆኜ ሳይሆን ግን በኢየሩሳሌም ድርጅት በኩል ለማስጎብኘት እኔ ለመሳለም ከ11 ጊዜ በላይ ተመላልሼባታለሁ እና በአጠቃላይ በእስራኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 7 ገዳማት ይገኛሉ። ከ7ቱ የኢትዮጵያ ገዳማት አንዱ በዓለ ጥምቀት የሚከበርበት ጌታ የተጠመቀበት ቦታ ጋር የሚገኘው የቅድስት ሥላሴ ገዳም ነው። የቅድስት ሥላሴ ገዳምን መጀመሪያ የሰሩት በ19
26 ዓመተ ምህረት እቴጌ መነን ናቸው። የአፄ ኃይለ ሥላሴ ባለቤት እቴጌ መነን ብዙ ጊዜ ኢየሩሳሌም ይመላለሱ ነበር፣ በዓላትን ያከብሩ ነበር። ወደ ዮርዳኖስ ካህናት ተሰብስበው ሄደው ጌታ የተጠመቀበት ጋር በረከት ተሳትፎ ሲመጡ ተመልክተዋል። ከዛ በዚህ ቁጭት ለምን መቅደስ አይኖረንም? የሚመለከተውን የእስራኤል መንግስት አማክሬ ገንዘቤን ከፍዬ ለምን አልሰራም ብለው እኛ አርቆ ሀሳቢ እቴጌ መነን በ1926 ዓመተ ምህረት እጅግ በጣም ትልቅ ቤተ መቅደሱ ብቻ 2000 ካሬ ላይ ያለፈ አጠቃላይ ይዞታው ግን 17000 ካሬ በገዳሙ ዙሪያ በተጻፉ መጽሐፎች ላይ 17000 ካሬ እኔም በአካል አይቼዋለሁ። 17000 ካሬ ላይ ግቢው አጠቃላይ እንግዲህ እስከ የዮርዳኖስ ወንዝ ጫፍ ድረስ የቤተክርስቲያናችን ይዞታ ነው። ጌታ ራሱ የረገጠው ቦታ የተጠመቀበት ዮሐንስ ያጠመቀበት ቦታ ዮርዳኖስና እስራኤል መሃል የሚገኘው ወራጅ ወንዝ ዳኖስና ዮር የተባሉ ገባር ወንዞች መጥተው የሚገናኙበት ቦታ ነው ዮርዳኖስ የሚለው። እዚያ ጋር ነው ጌታ የተጠመቀው እና እዛ ጌታ የተጠመቀበት ቦታ ነው እቴጌ መነን ቤተ መቅደስ ያሰሩት። የገዳሙ የኢትዮጵያ ይዞታ ነው። ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳይሆን የኢትዮጵያ ሀብት ነው። እቴጌ መነን ቤተ መቅደሱን አሰሩ። ሥላሴ ታቦት ገባ። ሥላሴ ይከበራል፣ ጥምቀትም ይከበራል። በኋላ ግን ምን ሆነ? እንደሚታወቀው በእስራኤል ታሪክ የ6 ቀን ጦርነት ያው የእስራኤልና የአረቦቹ ነው። ያቺ የ6 ቀን ጦርነት ግን ዋና የጦር አካባቢው ቀጠናው የአካባቢ ነው። ምንድነው? ከወንዙ ባሻገር ጆርዳን ነው። ከወንዙ ወዲህ ደግሞ የእስራኤል ግዛት ነው። ስለዚህ የጦርነት ቀጠና በመሆኑ ጥይት ሲወራወሩ ቤተ መቅደሱ ፈርሷል። ቤተ መቅደሱ ሙሉ ለሙሉ አይደለም፣ የተወሰነ አካሉ ፈርሷል እና እውነት ነው ለረጅም ዓመት በፈንጅ የታጠረ በመሆኑ የጦርነት ቀጠና በመሆኑ አከራካሪ የድንበር አካባቢ በመሆኑ ቤተ መቅደሱም ሳያገለግል ቆይቷል። እዛ ቦታ ላይ የሚደረገው የጥምቀት ስነ ስርዓት ኢትዮጵያውያን በዛ ቦታ ላይ ተሰብስበው የሚያደርጉት ስነ ስርዓት ምን ይመስላል? ተካፍለውም ከነበረ ስሜቱን እንዲያጋሩ። በጣም ጥሩ። አስቀድሞ እስራኤላውያን በእውነት በዚህ አጋጣሚ ከኢትዮጵያ ጋር ያላቸው ቀረቤታ፣ ቤተሰብነት የእኛም መንግስት ዲፕሎማሲያዊ እንቅስቃሴንም የበለጠ የሚያጎላ ነው። ሁለት ነገር ነው ያመቻቹልን። የመጀመሪያው ቤተክርስቲያኑ ዙሪያ ፈንጁ ከመጽዳቱ በፊት ባህረ ጥምቀቱ ጋር ጸሎትና ስርዓት እንድናከናውን ፈቅደዋል። ቀድሞ ያመቻቹልን አካባቢውን ነው። ቅድም እንዳልኩት ዋና የተጠመቀበትን ቦታ እና እዚያ በሊቃነ ጳጳሳት እየተመራ ከቴል አቪቭ ከመሳሰለው ከኢየሩሳሌም ያሉ ኢትዮጵያውያን፣ ኤርትራውያን፣ ሌሎችም ተሰባስበው ጥር 10 እና ጥር 11 ቀን ወንዙ ላይ አሁን ልክ ባህረ ጥምቀት እንደሚደረገው ወንዙ ላይ ጸሎቱ ይደረጋል። ስብሐተ እግዚአብሔር ዝማሬው ምኑ ይቀርባል። እንግዲህ የመጀመሪያው ፈቃድ አካባቢው ቀጠናው በፈንጅ የታጠረ ስለነበር የመጀመሪያው ስራ ይሰሩልን ቦታው ላይ እንድናከብር እድል ሰጡን። የመጀመሪያው ስራም ወንዙ አካባቢ ያለውን ነገር አጸዱልን እና ያ በነገራችን ላይ ድንበር ነው። ወንዙ እንደተሻገርን የጆርዳን ክልል ነው። ከወንዙ ወዲህ ደግሞ የእስራኤል ክልል ነው። አሁን የኛውን ፈቃድና ሁኔታ ያመቻቸው የእስራኤል ክልል ነው። በዚህ አጋጣሚ ግን የጆርዳን መንግስትም በዛኛው በኩል ቤተክርስቲያን እንድንሰራ ፈቅደዋል። በዛኛው በኩል ብፁዕ አቡነ ዲሜጥሮስ የአረብ ሀገራት እና የሊባኖስ የተባበሩት እግዚአብሔር ይባርክ እናታችን ሊቀ ጳጳስ በሳቸው አስተባባሪነት በዚሁ አጋጣሚ በጆርዳን ግዛትም ከወንዙ አጠገብ የኢትዮጵያ ቤተክርስቲያን እንዲሰራ ተፈቅዷል። አሁን የምንናገረው ግን በእስራኤል ክልል ያለው ነው እና አሁን ጸሎት ወንጌሉ፣ ዝማሬው፣ ኢትዮጵያ የሚደረገው ስርዓት ሁሉ በብፁዓን አባቶች የተመራ ይደረጋል። በርካታ ምዕመናንም በዚያ ተገኝተው የውጭ ዜጎችም ተገኝተው የኢትዮጵያን ስነ ስርዓት በዋና ቦታ ላይ እየተጠመቁም በረከት እያገኙም ስርዓቱን ይከታተላሉ ማለት ነው። ሁለተኛው የእስራኤል መንግስት ትልቅ እገዛ ያደረገልን ያለምንም ክፍያ በዙሪያው የነበረውን ፈንጅ በቴክኖሎጂ በታገዘና በባለሙያዎቻቸው በታገዘ ጥረት አጽድቶልናል። አሁን አጽድቶም አስረክቧል። በኢየሩሳሌም የሚገኝ የኢትዮጵያ ገዳም እንዲረከቡ ፈንጁ መጽዳቱን ያለምንም ስጋት ምዕመናን መገልገል እንደሚችሉ ነው። በዚህ ወቅት ላይ ግን ቤተ መቅደሱ ስላልታደሰ ታቦቱ ገብቶ ስነ ስርዓቱ አይከናወንም። ፍርስራሾች ይታያሉ በቦታው ላይ። ቤተክርስቲያኑም እድሳት የሚፈልግ ምዕመናኑም የሚያግዛቸው ሰዎች የሚያስፈልጋቸው ይመስለኛልና ምክንያቱም ጥንታዊ ነው። በጥንታዊነቱን በጠበቀ መልኩ መታደስ ታቦታቱ በክብር መግባት አለባቸውና የፈራረሰውን እኔም በቪዲዮ ለመመልከት ሞክሬያለሁ። አንድ ቀን በአካል ሜዳ አይቀርም ሲመረቅ ወይ እውነት ነው። ህንጻው በጣም ትልቅ ነው። መቅደስ፣ የገዳማውያን ማረፊያ፣ የእንግዶች ማረፊያ
ብዙ ነገር የያዘ ነው። ህንጻው በነገራችን ላይ ቤተ መቅደስ ብቻ አይደለም፣ ብዙ ነገር የያዘ ህንጻ ነው። እንደተባለው ግን ገዳማችን ያንን በመላ ኢትዮጵያ የሚገኙ ምዕመናንን አስተባብረው እድሳቱ ሌላ መሰረተ ልማት እንደሚኖር ተስፋ እናደርጋለን። ለልጆቻችን ከምናወርሰው ነገር እኮ አንዱ ታሪክ ነው። ለምሳሌ ስለ ህዳሴ ብናወራ፣ ስለ አድዋ ብናወራ ታሪካችን ነው የምናወርሰው፣ ጌጣችን ነው፣ ደግሞ የማንነታችን መገለጫ ነው። እስራኤል ያሉ የኢትዮጵያ ገዳማትም የኛ መገለጫ ናቸው። የኢትዮጵያዊነታችን፣ የእምነታችንም የገናና ሀገር መሆናችን መገለጫ ነው። ሌሎች እኮ ይህን እድል ቢያገኙ ብዙ ታሪክ ይሰሩበታል። ይህን አሁን ይህን ሁሉ መጀመሪያ ማወቅ፣ ከዚያ ለልጆች ማውረስ፣ ከዚያ ሚዲያዎች ደግሞ የበለጠ ይህን ጉዳይ ማጉላት። የኢትዮጵያ ሀብት ነው። ለእኛና ለእስራኤል ግንኙነት ሁሉ ከፍተኛ ጥሩ ሰላማዊ በጎ ግንኙነት ሁሉ የሚያጠናክር ነው። ከሳባ ጊዜ የተጀመረ ግንኙነት ነው እስካሁን ድረስ ያለው። ስለዚህ ለሁለቱ ሀገራትም ትልቅ እይታ ያለው ነው። ኢየሩሳሌም ለጉብኝት የምትሄዱ ለመሳለም የምትሄዱ ኢትዮጵያውያን ይህን ቦታ በተለያየ አጋጣሚ ለማየት እንድትሞክሩ በዚሁ ጥሪ ያስተላልፋሉ። በጣም ጥሩ ቆንጆ ቆይታ አደረግን። ቀሲስ እጅግ በጣም ነው የማመሰግነው። ኢየሩሳሌም ዮርዳኖስ እንድንገኝ ያችን የቤተክርስቲያን ያችን ገዳም እንድናይ እንድንመለከት አድርገውናልና በተመልካቾች ስም በጣም ነው የማመሰግነው። እኔም እግዚአብሔር ይስጥልኝ። ተመልካቾቻችን ቀደም ሲል ከስቱዲዮ ወደዚህ ስፍራ ስመጣ ወደ ኢየሩሳሌም ወደ ዮርዳኖስ ልውሰዳችሁ ብዬ ነበረ። በእርግጥም በሐሳብ እዛ ቦታ ላይ እንደተገኘን ተስፋ እናደርጋለን። አሁን ያለነው በአዲስ አበባ ቅዱስ ሩፋኤል ቤተክርስቲያን ነው። ደግሞ ተመልሰን ወደ ስቱዲዮ እናምራ። ያ ለ54 ዓመታት ተዘግቶ የኖረው ቤተክርስቲያን ዳግም ምዕመናን እንዲሳለሙት ዘመን መጣ። ዛሬ በዮርዳኖስ ዳርቻ የሚከበረው የጥምቀት በዓል ልዩ ግርማ አለው። በየዓመቱ በጥር ወር ከዓለም ዙሪያ የተሰባሰቡ ኢትዮጵያውያን ነጭ ልብሳቸውን ለብሰው ወደዚህ ስፍራ ይከትራሉ። ይህ ታላቅ ገዳም ከድንጋይና ከኖራ በላይ የኢትዮጵያውያን የገር ኃይል ምልክት፣ የአያቶቻችን የጥበብ አሻራ ነው። ይህንን ርስት መጠበቅና ታሪኩን ለትውልድ ማስተላለፍ የሁላችንም ድርሻ ነው። ዮርዳኖስ የኢትዮጵያዊነትና የኢትዮጵያውያን ምስክር ሆኖ ይኖራል። አብራችሁን ስለነበራችሁ እናመሰግናለን። በድጋሚ እንኳን አደረሳችሁ። ተስአ ወተሳተ ነገ